ብዙዎች ይሄንን ባለመረዳታቸው ብዙ ድል አመልጧቸዋል። ልንገራችሁ፣ ለምትወዱት ሰው ሼር አድርጉ። ይሄ ግን ራስን ማርካት ማለት ነው። ሜንታል ማስተርቤሽን ይባላል። ሐሳቡን የዘጋ ሶሳይቲ አያድግም። አእምሮን የዘጋ ሶሳይቲ አያድግም። ከዝንቦች ጋር ከኋላችሁ ቆሻሻ ነው የምትቃርሙት፣ ከንቦች ጋር ከኋላችሁ ደግሞ አበባ ነው የምትቃርሙት። ሰላም ጤና ይስጥልኝ። እንዴት ናችሁ? ባላችሁበት ሁሉ ሰላም ይብዛላችሁ ብያለሁ። በቀጥታ ወደ ዛሬ ቪዲዮቻችን እናልፋለን። አብራችሁን ቆዩ። መጽሐፍ ማንበብ፣ ፖድካስት ማየት፣ ሌላም ነገሮች ማድረግ ጉዳቱን ይገራል። ብዙ ሰው መጽሐፍ እያነበበ ስለሆነ ፖድካስት እያየ ስለሆነ እያደገ ይመስሏል፣ ጥሩ ስሜት ስለሚሰማው ማለት ነው። ይሄ ግን ራስን ማርካት ማለት ነው። ሜንታል ማስተርቤሽን ይባላል። ለእያንዳንዱ ለምታዩት ፖድካስት እሱን ስጨርሱ ተግባር ላይ ማትገቡ ከሆነ እያንዳንዱ ካነበባችሁ በኋላ 30 ደቂቃ አንባችሁ 30 ደቂቃ ማሰሩ ከሆነ የምትጠቀሙትን ያገኛችሁትን ኢንፎርሜሽን ወስናችሁ ተግባር ውስጥ ካልገባችሁ ሜንታል ማስተርቤሽን ነው። ራሳችሁን ዝም ብላችሁ እያረካችሁ ነው። በምን? በእውቀት ነግራችሁ ደግሞ እውቀት አያልቅ። ታነባላችሁ፣ ፖድካስት አያላችሁ። ሚሊዮን ፖድካስት አለን፣ በሚሊዮኖች የሚቆጠሩ መጽሐፎች አሉ። ሁሉንም ታነባላችሁ፣ ታያላችሁ። ሁሌም ባነበባችሁና ባወቃችሁ ቁጥር እንደማታውቁ ነው እየተሰማችሁ የሚመጣው። ስለ ራሳችሁ ያላችሁ ኮንፊደንስም ዝቅ ሊል ይችላል። ያላችሁንም እውቀት ጥያቄ ውስጥ ነው የምትከቱት። ስለዚህ ማንበብ ጥሩ አይደለም፣ ፖድካስት ማየት ጥሩ አይደለም። ኢስ ቤስት ቆንጆ ነው፣ ግን አንድ ሰዓት ካያችሁ አንድ ሰዓት ተግባር ላይ እንደምትሆኑ እርግጠኛ ሁኑ። በነገራችሁ ላይ በህይወታችን ውስጥ እጅግ ወሳኝ ከሆኑ ነገሮች ውስጥ አንዱ መጽሐፍ ማንበብ ነው። በተለያዩ ዘርፍ የተጻፉትን መጽሐፎችን ባነበብን ቁጥር አለማወቃችን ገና አለመጀመራችን ገና አለማወቃችን የእውቀት ደረጃችን ያለማወቃችን ደረጃችን ገና መሆኑን የምናይበት አንዱና ትልቁ መጽሐፍ ስናነብ ነው። ሰዎች የ40 ዓመታቸውን የ50 ዓመታቸውን የ60 ዓመታቸውን የህይወት ልምዳቸውን የላይፍ ጆርኒያቸውን የህይወት ጉዟቸውን በመጽሐፍ ያሰፍራሉ። ስለዚህ የ40 እና የ50 ዓመት የህይወት ልምድ ነው ከመጽሐፍ የምታገኙትና መጽሐፍ እጅግ አስፈላጊ ነው። ወንድማችን እያለ ያለው ነገር ምንድን ነው? ማንበብ በጣም ጥሩ ነው፣ በጣም አስፈላጊ ነው። ነገር ግን አንድ ሳምንት አንድ ወር አንብባችሁ በህይወታችሁ ውስጥ መቀየር አለብንም። ያ የነበባችሁን ጉዳይ ዝም ብላችሁ አንብባችሁ ማየት ብቻ ሳይሆን ያ የነበባችሁትን ሐሳብ ሼር በማድረግ በተለያየ መንገድ ስራ ላይ በማዋል ለምሳሌ በጣም ብዙ የነበባችሁ ሰዎች ካላችሁ ለምንድን ነው ሼር ማታረጉት? ለምንድን ነው ሐሳባችሁን አውጥታችሁ ለሰው ማታርፉት? ሰው አንብቡ፣ ወደ ተግባር ለውጡት። ፖድካስት እዩት፣ ወደ ተግባር ለውጡት። እንለውጥ፣ እንቀይር የኛም መልእክት ነው። ብዙዎች ይሄንን ባለመረዳታቸው ብዙ ድል አመልጧቸዋል። ልንገራችሁ፣ ለምትወዱት ሰው ሼር አድርጉ፣ ፎሎ ማድረግ እንዳትረሱ። ልክ እናንተ በህይወታችሁ የሆነ ነገር መጀመር፣ ቪዲዮ መስራት፣ መጫን እየፈለጋችሁ ስትሸማቀቁ፣ ሰው ይስቅብኛል ስትሉ፣ ዓለም በሙሉ የሚያያችሁ ሲመስላችሁ፣ ባለባበሳችሁ፣ በቁመናችሁ፣ በመልካችሁ ሰዎች የሚናገሯችሁ ሲመስላችሁ፣ የሰው ትችት ስትፈሩ የዓለም ካርታ ይሄ ነው ቅርጹ። ልክ እናንተ ደግሞ ፍርሃታችሁን ታግላችሁ ቪዲዮ መጫን ስትጀምሩ፣ የፈራችሁትን ቢዝነስ ስትጀምሩ፣ ሲሳካላችሁ፣ ሲጨበጨብላችሁ፣ ሽልማት ስታገኙ የዓለም ካርታ ደግሞ እንደዚህ ይሆናል። ልክ እናንተ ደግሞ እያዘናችሁ እየተከዛችሁ አይሆንልኝም ሰዎች ይስቁብኛል ብላችሁ ቤታችሁ ስትቀሩ፣ እናንተ ያሰባችሁትን ሌሎች እየሰሩ ሲለወጡ ስታዩ፣ ይሄ እኮ የኔ ሐሳብ ነበር እያላችሁ ስታዝኑ፣ ይሄ ቢዝነስ እኮ እኔ ልጀምረው የፈለኩት ነበር ስትሉ የዓለም ካርታ እንዲህ ነው የሚሆነው። ምን ልላችሁ መሰላችሁ? ምንም የሚቀየር ነገር የለም በዓለም ላይ። ተሳካላችሁ ካላችሁ ወደ ነገር አገኛችሁ፣ አጣችሁ፣ ተሸለማችሁ፣ ወደቃችሁ፣ ከሰራችሁ፣ ራሳችሁን አጠፋችሁ ወይስ ታላችሁ፣ ምንም በዓለም ላይ እናንተ የሆነ ነገር አገኛችሁ፣ እናንተ የሆነ ነገር አጣችሁ ተብሎ ምንም የሚፈጠር ነገር የለም። ዓለም በሙሉ የሚያያችሁ፣ እናንተን የሚሰድብ፣ እናንተን ጀጅ የሚያደርግ፣ አለባበሳችሁን የሚያይ ምናምን የሚመስላችሁ ከመሰላችሁ በፍጹም ተሳስታችኋል። ሁሉም የራሱ ጭንቀት፣ ሁሉም የራሱ ቢዝነስ፣ ሁሉም ተሸክሞት የሚሄደው የራሱ ሐሳብ አለው። ስለዚህ ከናንተ ጋር የሚታገል የለም። ቪዲዮአችሁን ሶሻል ሚዲያ ላይ አይቶ የሆነ አስተያየት ሰድቧችሁ ሊሆን ይችላል ምናምን፣ እናንተ ያንን ስድብ ይዛችሁ ስታብሰለስሉት ብላላችሁ እንጂ ሰዳቢያችሁ ከሆነ ደቂቃ በኋላ እናንተ ኑሩ አትኑሩ ዞሮም ቼክ አያረጋችሁም። ይመልክት የሰውን ትችት ፈርታችሁ በየቤታችሁ ያላችሁ ሐሳብ ያላችሁ በጣም ቢዝነስ ፕላን ያላችሁ ዕውቀት እያላችሁ ግን ፈርታችሁ ቁጭ ላላችሁ፣ ፈርታችሁ በየቤታችሁ የተቀመጣችሁ ጓደኞች ምን ይሉኛል፣ ማህበረሰቡ፣ ቤተሰቦች ምን ይሉኛል ብላችሁ ቁጭ ላላችሁ ሰዎች ነው መልእክት ማራችሁ። ይህ በትልቅነት ይህ መልእክት ለእናንተ ነው። ምንም መቀየር የለም። እናንተ ስለሰራችሁ ስላልሰራችሁ፣ ስለተተቻችሁ ስላልተተቻችሁ ከትችት ደግሞ አታመልጡ። አንዳንዱ በንግግራችሁ፣ አንዳንዱ በቢዝነስ ፕላናችሁ፣ አንዳንዱ በሐሳባችሁ፣ አንዳንዱ በአነጋገራችሁ፣ በቋንቋችሁ፣ በቃላቶቻችሁ ሊተቻችሁ የሚችል ሰው በጣም ብዙ ነው። ከሚሰራ ይልቅ የሚተች ሰው በጣም ብዙ ነው።
እንደ ሀገር ደግሞ ገና ከሚሰራ ሰው ይልቅ የሚተቸን ሰው በጣም ብዙ ነው። እናንተ ጀምሮ ስሩ፣ ሰዎች ይተቿቸዋል። አዎ፣ ነገር ግን አታመልጡም ከትችት። የሆነ ሰው ሐሳብ አምጥቶ ስታዩ ምናምን ይሄ እኮ የኔ ነበር፣ ይሄ ሐሳብ እኮ የኔ ነበር ያላችሁ ስንት ሰዎች ናችሁ አላችሁ? በጣም ብዙዎቻችሁ አላችሁ። በዚህ ሳምንት፣ በዚህ ወር፣ በዚህ ዓመት እያላችሁ የደረደራችሁ ጀምራለሁ እያላችሁ የፈራችሁ ፈርታችሁ እጃችሁና እግራችሁን አስራችሁ በየቤታችሁ በየሰፈራችሁ የተቀመጣችሁ መልእክቱ ለእናንተ ነው። ምንም አዲስ ነገር የለም። አይዟችሁ፣ ተነሱ፣ በርቱ። እንዳልኳችሁ በሐሳባችሁ፣ በነገራችሁ፣ በስራችሁ ይታቻችኋል። ከፀሐይ በታች ምንም አዲስ ነገር የለም። ሰዎች የሰሩትን ነው መልሰን እየሰራ ያለ። ሰዎች የሰሩትን ነው መልሰን እየሰራን ያለ ነው። ምን የፈጠርነው አዲስ ነገር የለም። የሚቀየር ነገር የለም። ይታቻችሁ። ትናንት የነበሩ ሰዎች ተተችተው ነው ሰዎች ሰብረው የወጡት። አይዟችሁ፣ ተነሱ፣ አትፍሩ፣ ምን የሚቀየር ነገር የለም እያለ ነው። ሲንቀጥል ቪዲዮአችሁን ሶሻል ሚዲያ ላይ የሆነ አስተያየት ሰድቧችሁ ሊሆን ይችላል ምናምን እናንተ ያንን ስድብ ይዛችሁ ስታብሰለስሉት ብላላችሁ እንጂ ሰዳቢያችሁ ከሆነ ደቂቃ በኋላ እናንተ ኑሩ አትኑሩ ዞሮም ቼክ አያረጋችሁም። ስለዚህ በፍጹም አትሸማቀቁ። ይኸውላችሁ ጀበና ቢገነፍል ራሱን ነው የሚያቆሽሸው፣ ሌላ የሚፈጥረው ተአምር የለም፣ መልሶ እሳቱ ላይ ይጣዳል እንጂ ይላሉ እናቶቻችን። ስለዚህ በፍጹም በፍርሃት በመሸሽ የምታመጡት ነገር የለም፣ ፊት ለፊት በመጋፈጥ እንጂ። በነገራችን ላይ አነቃቂ ንግግር ተናጋሪ አይደለሁም፣ የህይወትን እውነታ ጀስት እያስታወስኳችሁ እንጂ። ስለዚህ የሆነች ነገር ለመሞከር የሆነች ነገር ለመሳሳት አትፍሩ። ድመት አይጥ እንድትይዝ ተብሎ ችቦ አይበራላትም። የራሷን አይጥ የምትበላውን ምግብ ለማዘጋጀት እየሮጠች ታግላ በየጉድጓዱ ገብታ ታገኛለች እንጂ በማይሆንና ገና በይሆናል ጭንቅላታችሁን እያስጨነቃችሁ ብዙ የህይወት ልፊያ ውስጥ አትቡ። መሞከር የምትፈልጓትን ሞክሩ። በነገራችን ላይ የነገዋ ፀሐይ ለእናንተ ይዛ የምትመጣው ማን ያውቃል? ሶሻል ሚዲያ ላይ ከሚያያችሁ የጀመራችሁት ቢዝነስ ጋር ወኪን አድርጎ ከሚመጣ ሰው የሚመጣላችሁን በረከት በምን ታውቃላችሁ? ስለዚህ በፍጹም በነጋችሁ ተስፋ አትቁረጡ። መቼም ከትችት አታመልጡ። በነገራችን ሰው ይተቻችኋል በተለያየ መንገድ፣ በአለባበሳችሁ፣ በአካሄዳችሁ፣ በአናገራችሁ ሰው ይተቻችኋል። ይሄ የዓለም እውነታ ነው። ዓለም እንዲህ ነች፣ በተለያየ ከለር ቀለም የተቀመጠች ነች። ይሄንን ችላችሁ ስሜታችሁን ገርታችሁ ሳትበሳጩ ሳትቆጡ ተረጋግታችሁ ያልፋል ብላችሁ ተቀብላችሁ የሚወረወረውን ድንጋይ እያነሳችሁ ራሳችሁን እየገነባችሁ የሚወረወረውን ሐሳብ እየወሰዳችሁ ሐሳቡን ኔጌቲቭን ሐሳብ ወደ ፖዚቲቭ እየቀየራችሁ ራሳችሁን ካልሰራችሁ የሰዎችን ትችት ፈርታችሁ የተቀመጣችሁ አንቺ የተቀመጥሽ ብትሰሩም ትተቻላችሁ። ከትችት አታመልጡ። ከዝንቦች ጋር ከኋላችሁ ቆሻሻ ነው የምትቃርሙት፣ ከንቦች ጋር ከኋላችሁ ደግሞ አበባ ነው የምትቃርሙት። ስለዚህ ውሏችሁን ማስተካከል። እኔ በዛ እድሜ ያላችሁ ልጆች አሁን ውሏችሁን ማስተካከል። በጣም ብሪሊየንት የሆኑ ልጆች አሉ፣ ራሳቸውን ለማሳደግ የሚጥሩ ሀስል የሚያደርጉ ብር ለማግኘት ለመስራት ተፍተፍ የሚሉ በፖዚቲቭ መንገድ ነው የምላችሁ። አዳዲስ ዌዎች ፊገር አውት የሚያደርጉ ለምሳሌ ቴክኖሎጂ ይቀየራል። አሁን በተለይ በዚህ ጊዜ እያያችሁ ነው። በጣም ፈጣን ነው ቴክኖሎጂ የሚቀየርበት መንገድና ላግ እንዳታደርጉ የሆነ አይነት ፒር ቢኖራችሁ አሪፍ ነው። ቴክኖሎጂ ላይ ፈጣን የሆነ ፒር፣ ከዛ ደግሞ ንባብ ላይ ፈጣን የሆነ ፒር፣ ወይ ደግሞ ስራ ላይ ፈጣን የሆነ ፒር፣ እንደዚህ አይነት ነገር ቢኖራችሁ ኪፕ አፕ ታደርጋላችሁ ከዘመኑ ጋር ማለት ነው። ሰው ውሎን ነው የሚመስለው። ሰው ጓደኛው ነው የሚመስለው። ሰው አካባቢውን ነው የሚመስለው። 4 ጓደኞቻችን የሚሰክሩ፣ የሚቅሙ፣ የሚያጭሱ ከሆነ 5ኛ ላለመሆናችን ምንም ዋስትና የለን። እንደውም በሀገራችን አባባል አንድ ነገር አለ፣ ጓደኛህን ንገረኝና ማንነትን ልንገርህ ይባላል። ስለዚህ ሰዎች ጓደኞቻቸውን ስለሚመስሉ ነው። ውሏችን ምንም አትጠራጠሩ። ከመልካም ሰዎች ጋር ከዋላችሁ እናንተም በዛ ፍሬ ነው የምታደርጉት። በጣም አሪፍና ፖዚቲቭ ሐሳብ ካላችሁ ሰዎች ጋር ከዋላችሁ ሐሳባችንም እንደዛ ነው የሚሆነው። በጣም ኔጌቲቭ ሐሳብ ካላችሁ ከሚያማርሩ ሁሌም ሀገራቸውን፣ መንግስታቸውን፣ ቤተሰቦቻቸውን እናንተም በዛ መንገድ ነው የምትጓዙት። ሰው እሱን ትታችሁ ከጊዜ ጋር ለመሄድ እየደከማችሁ እያነበባችሁ ከቴክኖሎጂ ጋር እየተራመዳችሁ በተቻለን መጠን ከቴክኖሎጂ ጋር እየተራመድን ኢንቫይሮንመንታችንን አካባቢያችንን ማስተካከል ማድረግ አለብን። ጓደኛ መምረጥ አለብን ነው ማለት ነው። የሰው ልጅ ማቴሪያል ኮንዲሽን ኦፍ ላይፍ የቁሳዊ ኢኮኖሚያዊ ህይወት የሚቀየረው መጀመሪያ የሰው ልጅ አስተሳሰብ ሲቀየር ከቶት ነው። አክሽን ኤንድ ፕሮዳክሽን የሚመጣው መጀመሪያ ከሐሳብ
ሐሳቡን የዘጋ ሶሳይቲ አያድግም። አእምሮን የዘጋ ሶሳይቲ አያድግም። አሁን ያለንበት የኢኮኖሚ ሁኔታ ማንኛውም ሁኔታ ያስተሳሰባችን ነጸብራቅ ዳይሬክትሊ ምክንያቱም ኮዙ ምንድነው? ቶት እንደ ማህበረሰብ የምንወስደው ኃላፊነት እንጂ እንደ መንግስት እንደ ፖሊሲ እንደ ምናምን የሚወሰድ ነገር አይደለም። that's all ማህበረሰብ የምንለው እዚህ ውስጥ ይገባል። መንግስት የምንለው እዚህ ውስጥ ይገባል። ኮሌክቲቭ ቶታችን በአጠቃላይ ያለን የጋራ አስተሳሰባችን ምንድነው? አሁን የጋራ ህይወታችን፣ ኢኮኖሚያችን፣ ሀገራችን ያለችበት ሁኔታ አጠቃላይ ሁኔታ ካየ ወይ የኢትዮጵያውያን ድምር አስተሳሰብ ነጸብራቅ ሌላ ነገር የለም። ኢትዮጵያ ዛሬ ያለችበት ሁኔታ የአስተሳሰባችን ነጸብራቅ ነው። እንደ ሀገር እንደ አፍሪካ ኋላ የቀረው አፍሪካ በአስተሳሰቡ ችግር ብዙ ስውር እጆች አሉብን። አዎ፣ ነገር ግን እንደ ማህበረሰብ ግን እየሰራነው ስራ በጣም ጥቂት ነው። በጣም ጥቂት ነው። አልደከምን፣ አልለፋንም፣ አስፍተን አላየንም። የኢኮኖሚ፣ የማህበራዊ፣ የሃይማኖታዊ ጉዳዮቻችን አሁን ያለንበት ውጤቱ የአስተሳሰብ ውጤት። አስተሳሰቡን አመለካከቱን የዘጋው ማህበረሰብ መቼም አያድግም። ቴክኖሎጂ ጋር ለመቀላቀል ያለን አሁን ፍትጊያ ትግሉ እንዴት ነው? ይሄ አደገኛ ነገር ነው። ትናንትም ነበር፣ ኋላ አስቀርቶናል። ዛሬም ወደ ኋላ ሊስቡን የሚታገሉ ሰዎች አሉ። ከዚህ አስተሳሰብ ወጥተን እንደ ማህበረሰብ ከዚህ ወጥተን አስፍተን አርቅቀን ማየት ማንችል ከሆነ አሁንም መጪው ትውልድ ዋጋ ከፋይ ይሆናል። በእርግጠኝነት ከዚህ በፍጹም መውጣት አለብን። ማህበረሰባዊ አስተሳሰባችን በጣም ገና ነው። ስለዚህ ማህበረሰባዊ አስተሳሰባችንና እይታችን እንቀይር የዛሬ መልእክታችን ነው። የዛሬ ቪዲዮቻችን ይመስል ነበር። ቀጣይ በሌላ ቪዲዮ እና ፕሮግራም እስክንገናኝ ድረስ እስከዛው ባላችሁበት ሁሉ ሰላም ይብዛላችሁ።